በኢትዮጵያ የተሟላ ብልጽግናን ለማረጋገጥ የዜጎችን ሕይወት በቤተሰብ ደረጃ የሚቀይሩ ሰብአዊ ልዕልናን የሚያረጋግጡ በርካታ ስራዎች ተሰርተዋል። ከነዚህ ማዕቀፎች መካከል የገጠር የኮሪደር የልማት ስራዎች ተጠቃሽ ናቸው። ከኢቲቪ ጋር ቆይታ ያደረጉት የጅማ ዞን ማና ወረዳ ነዋሪዎችም በገጠር የኮሪደር የልማት ስራዎች ገበያቸውን እንዲጨምር ከማገዙም በተጨማሪ በመንደራቸው ጓሮዎች በሌማት ትሩፋት እንዲሞሉና አኗኗራቸውም ለማዘመን እንዳስቻላቸው ይናገራሉ። የገጠር ኮሪደር ለአካባቢው ህብረተሰቡን ኑሮ ደረጃ ከፍ ለማድረግ ምንም ያው እንደምታዩ ባዶ ቦታ የለም። ሁሉ ነገር ጎመን አንገዛም። ሽንኩርት በጋላ ብታይ እንደውም አሁን የለም አትቻል። ጎመን አንገዛም። ፓፓያ እንደምታዩ ነው። ማር አንገዛም። ለልጆቻችን ወተት አንገዛም። ከኛም አልፎ ለገበያ እናውለዋለን እና ተጠቃሚ ነን። ቆሻሻዎችን አንድ ቦታ መጥረግና ማቃጠል፣ እንስሳዎችን በአንድ ቦታ ለይቶ ማስቀመጥና ቤተሰብ በአንድ ደህና ቦታ መኖር እና ግቢው በዛ ደረጃ መጠበቁና ኮሪደር ፊት ለፊትም በዚህ ሁኔታ ቆንጆ ሆኖ መቀመጡ በጣም ደህና ነው እና በጣም ቆንጆ ነው። ይሄ የተሰራው ቀርካ እና ኮሪደር በጣም ስታይ በጣም ለኛን አስደስቶናል። በጣም ደህና ነው። ከወጪም አንፃር ይቀንሳል፣ በጣም ይቀንሳል እና በውበትም በጣም ደህና ነው። የገጠር ኮሪደር በሁሉም የኢትዮጵያ ክፍል ዜጎች የሚኖሩባቸው አካባቢዎች ምቹ በማድረግ በግለሰብ ደረጃ ሰብአዊ ብልጽግናን በማምጣት ሀገራዊ ልዕልናን ለማረጋገጥ የታለመ ነው። የዚህ ኢኒሼቲቭ ዋነኛ ዓላማ በሃውስሆልድ ሌቭል አርሶ አደሩ ህይወቱን ካልቀየረ የአኗኗር ዘይቤው ካልተቀየረ በስተቀር በሀገር ደረጃ የምናስበውን ብልጽግና አናረጋግጥም። ልማት የማይለምን ሀገር፣ የማይለምን ቤተሰብ መፍጠር የሚቻለው በቤተሰብ ደረጃ ምን አይነት ቀለም መቀባት እንዳለበት፣ በጓሮ ምን አይነት አትክልት መትከል እንዳለበት፣ ስንት ዶሮ ስንት የሚታለብ ላም እንዳለው ሁሉ ኢንተርቪን ማድረግ ያስፈልጋል። በጅማ ዞን የማና ወረዳ አስተዳደር የሆኑት ሰመረዲን አህመድ በወረዳዋ ባሉ 24ቱ ቀበሌዎች በተከናወኑ የገጠር የኮሪደር የልማት ስራዎች ውጤት መምጣቱን ይገልጻሉ። እንደ ጅማ ዞን በማና ወረዳ ላይ በገጠር ኮሪደር ልማት ጥሩ ስራና አመርቂ የሆኑ ስራዎች ተሰርተዋል። ትስስር አለው ከምን ጋር ብለን ብናየው ከሌማት ትሩፋት ጋር ማለት ነው። በሌላ በኩል ልክ ኮሪደር ስራ ብቻ አይደለም የምንሰራው አካባቢ ላይ ያሉትን እነዚህ አትክልት አሉ። እነዚህን አትክልት ወደ መንገድ በማውጣት ወደ ውስጥ ያለውን ነገር በማስተካከል ስራውን ሰርተናል። አሁን ፓፓያ፣ ሙዝ፣ አቮካዶ እየቆረጠ እየተጠቀመ እንዲንቀሳቀስ ነው እየተደረገ ያለው ማለት ነው። ይህም ብቻ መንገድ ላይ ብቻ አይደለም። ጓሮ ውስጥሳ የህብረተሰቡ ኑሮ ተለውጧል አልተለወጠም? እነዚህን ትስስር አንድ ላይ እያመጣን እየሰራን ነው ያለ ነው። ይህን ስናወራ አሁን ፊት ለፊት ላይ ብቻ አይደለም። አሁን አትክልቱንና አሁን ፍራፍሬውን መትከል ያለበት ጓሮ ላይ ምንድን ነው ያለው የሚለውን በእኛ አደረጃጀት ቀን በቀን ክሮስ ቼክ እየተደረገ ይሄ ስራ እየታየ ነው ሄደው። የገጠር ኮሪደር በራስ አቅም ኢትዮጵያን ለመቀየርና ለትውልድ የተሻለች ሀገርን ለመፍጠር እየተሰሩ ካሉ ሌሎች ስራዎች መካከል ተጠቃሽ ነው። ተመልካቾች በዚህ ጉዳይ ላይ እንግዲህ ተጨማሪ ማብራሪያዎችን ሊሰጡን እንግዶችን ጋብዘናል። እዚህ ስቱዲዮ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ይገኛሉ። በጣም እናመሰግናለን በማለዳ ስለመጡ። ትንሽ ቆየት ብለው ደግሞ ሆሳዕና በቀጥታ መስመራችን ላይ የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱረርም ይቀላቀሉናል። ከዚያ በፊት ግን አንድ ዘገባ አለን፣ እሱን ተከታትለን እንመለሳለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከ3 ወራት በፊት የማዕከላዊ ኢትዮጵያ ክልል ጉብኝት አድርገው ነበር። በገጠር ኮሪደር ልማትም ስራ ሞዴል የገጠር መንደሮችን ጨምሮ ዓመታዊ የክረምት በጎ ፍቃድ መርሃ ግብርንም አስጀምረው እንደነበር ይታወሳል። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጃ ወረዳም ሰንቤጣ ቀበሌ ተገኝተው የገጠር ኮሪደር ልማት አካል የሆኑ የሞዴል ገጠር መንደሮችንም ግንባታቸው ማስተማራቸውም እንደዚሁ የሚታወስ ነው። በወቅቱም ጠቅላይ ሚኒስትር አብይ አህመድ ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢ የሚገኙ ግብዓቶችን የሚገነቡ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር እንደሚያስችልም ተናግረው ነበር። እሱን ተከታትለን እንመለስ። በሀላባ፣ በከምባታ፣ በስልጤ፣ በሀዲያ እና በጉራጌ ዞን
በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። አዎ በክልሉ የታየውን መልካም ተሞክሮ በሌሎች ክልሎችና አካባቢዎች ለማስፋት ባለሀብቶች፣ በውጭ ሀገራት የሚኖሩ ዲያስፖራዎች፣ የመንግስት ተቋማትና የግል ድርጅቶች ተሳትፎ እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። በከተማ ያሉ ሀብታሞች፣ በውጭ ሀገር ያሉ ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። እያንዳንዱ ኩባንያ በየመንደሩ 10-15 እየወሰደ በጣም ውድ አይደለም ቤቱን የሰራ ነው 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታዩ ጉዳይ ሎካል ነው። የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘህ ዝም ብለህ ብትሰራ ከሆነ ጊዜ በኋላ መሀል ላይ አስፋልት ማስገባትና በየበረንዳው ፒካፕ ማየት ነው የሚሆነው እና ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ላርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። ዲያስፖራ አካባቢ ያሉ ከተማ አካባቢ ያሉ ሰዎች ደግሞ እውነት ለመናገር በረፍት ጊዜ ለሳምንት ለሁለት ሳምንት ከቤተሰብ ከልጆች ጋር የገጠሩን ነገር ለማሳየት እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከ3 ወራት በፊት ግንቦት 4 ላይ ወደ ሀላባ አካባቢ አቅንተው ነበር። በወቅቱ እንግዲህ አጠቃላይ የክረምት በጎ ፈቃድ አገልግሎትን ሲያስጀምሩ እንዲሁም ደግሞ የገጠር ኮሪደር ልማት በአካባቢው እንደሚሰራ ሲገልጹ ምን ብለው ነበር የሚለውን ጉዳይ ደግሞ መለስ ብላችሁ እንድትሰሙ እናስታውሳችሁ እስኪ። በሀላባ 1፣ በከምባታ 1፣ በሀዲያ 1፣ በስልጤ 1 መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛሬ ጠዋት በሀላባ የጀመርነው ከ5 ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሀላባ የምንጠቀመው የሀላባ ማቴሪያል ነው። ከምባታ የምንጠቀመው የከምባታ ማቴሪያል ነው። ስልጤ የምንጠቀመው የስልጤ ማቴሪያል ነው። ያ ልምምድ ከሰፋ በአመታት ድካም፣ በአመታት ልፋት፣ በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የኛ ዓላማ ዶት ማሳያ፣ ብዙ ዶት ማባዛት፣ ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮንመንት መፍጠር ነው።
እንግዲህ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን ቅድም እንዳስተዋወቅኳችሁ የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ እዚህ ስቱዲዮ ይገኛሉ። በቀጥታ መስመራችን ላይ ደግሞ ከሆሳዕና በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ይገኛሉ። አቶ ኡስማን በጣም እናመሰግናለን። መልካም እናመሰግናለን። አስቀድመን ደግሞ ከዶክተር ማንደፍሮ ጋር ቆይታ እናደርጋለን። እንደሚታወቀው እንግዲህ አሁን ላይ በተለይ የኮሪደር ልማት ከከተሜነት ባለፈ ደግሞ የገጠሯን የኢትዮጵያ ክፍል ተደራሽ እያደረገ ይገኛል። የመደመር መንግስትም የገጠሩን ሽግግርን እውን ማድረግ እንደሚገባ በተለይም ደግሞ የአርሶ አደሩን ሕይወት ለመቀየር አልሞ በጽኑ እንደሚያምን ማሳያ ነው። ከዚህ አንጻር በተለይ ባለፉት ዓመታት የተሰሩ ስራዎችን ከዚህ ጋር እያስታረቁ እንዴት ይገልጿቸዋል? ባለፉት ዓመታት እንግዲህ በርካታ መነሻ የሚሆኑ መሰረት የሚሆኑ ለገጠር ሽግግር የገጠር ትራንስፎርሜሽን ለምንለው የተሰሩ ስራዎች አሉ። እንግዲህ ምን ማለት ነው የገጠር ሽግግር ራሱ ብለን ብናይ ግብርና መር ነው። አሁን ኢኮኖሚያችን ግብርና ላይ ትልቅ መሰረት ያደረገ ነው እና በብዙ መልኩ ያንን ወደ ኢንዱስትሪ መር ኢኮኖሚ ለማሸጋገር ድልድይ ነው ማለት ነው የገጠር ትራንስፎርሜሽን ወይም የገጠር ሽግግር የሚለው። ምን ላይ መሰረት ያደርጋል? 8 ምሰሶዎች አሉት እና የመጀመሪያ ምሰሶ ምንድን ነው? ግብርናን ንግድ ማድረግ ነው፣ ኮመርሻላይዝ ማድረግ ነው። ኮመርሻላይዝ ለማድረግ ምን ያስፈልጋል? አርሶ አደሩ አምርቶ ለራሱ ፍጆታ ከማዋል በተጨማሪ ለገበያ ማምረት ማለት ነው። ያ ለገበያ የሚመረተው የግብርናን ምርታማነት በከፍተኛ ደረጃ እንድንጨምር ማድረግ ነው። ያንን ደግሞ በጀመርነው የኩታ ገጠም እርሻ አርሶ አደሮች በመደመር እሳቤ ያንን ፍልስፍና ተከትለው በጋራ ግብዓት የሚያገኙበት፣ መሬታቸውን የሚያርሱበት፣ የሚያመርቱበትና ለገበያ የሚያቀርቡበት መሰረት ተጥሏል ማለት ነው። ከዛ ተነስቶ ይሄ ትርፍ ምርት ከተመረተበት ቦታ ወደሚከማችበት ቦታ፣ ከተመረተበት ቦታ ወደ ሌላ ፕሮዳክት ወደሚቀየርበት ወደ ኢንዱስትሪ ግብዓት ወይም ደግሞ ወደ ሸማቹ የሚሄድበት መሰረተ ልማት ይፈልጋል። ከምን ይነሳል? ከመንገድ ይጀምራል፣ ማከማቻ ይከተላል። ይህንን ለማስተሳሰር በኩታ ገጠም የሚያርሱ አርሶ አደሮች ከገጠር ትራንስፎርሜሽን ማዕከላት ጋር ተሳስረዋል። እነዛ ከገጠር ልማት ከነዛ ማዕከላት ጋር ደግሞ የአግሮ ኢንዱስትሪ አብሮ ተያይዟል። ሶስቱ የተያያዙትን ይሄንን ትስስር ለማሳለጥ የገጠር ኢንፍራስትራክቸር ይፈልጋል። ኢንፍራስትራክቸሩን ከዘረጋን በኋላ ምን እንፈልጋለን የሚለው የኢኮኖሚ አማራጭ የገቢ ምንጭ ወደዛ እንሄዳለን ማለት ነው። ትርፍ አመረትን፣ ገንዘብ አገኘን፣ ገንዘባችንን ለሌላ ነገር አውለን ተጨማሪ ገንዘብ ማግኛ ይሆናል ማለት ነው። ኢኮኖሚክ ዳይቨርሲፊኬሽን ወደዛ እንገባለን። ይሄ በዚህ ሂደት ውስጥ የሰው ኃይላችን ግብርና ላይ በጣም የተሰማራው የሰው ኃይላችን ተጨማሪ ስኪል ተጨማሪ እውቀት ይይዝና መሀል ላይ ወዳለው የገጠር ትራንስፎርሜሽን ይሄዳል። ወይም በእሴት ሰንሰለቶቹ ውስጥ ስራ እያገኘ ይሄድና በመጨረሻ በትምህርትም በስልጠናም አቅሙን እያዳበረ ይሄድና ወደ ኢንዱስትሪ ሰራተኛነት ይቀየራል ማለት ነው እና ይሄ ትስስር የገጠር ትራንስፎርሜሽን የምንለው ግብርናን መሰረት አድርጎ ወደ ኢንዱስትሪ የምንሸጋገርበት ድልድያችን ነው ማለት ነው። መልካም ዶክተር፣ ወደ እርስዎ እንመለሳለን። ወደ አቶ ኡስማን እንለፍ። እንግዲህ አቶ ኡስማን ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ክልል በተለያዩ አካባቢዎች ባለፉት 3 ወራቶች የተገነቡ የሞዴል የሆኑ የገጠር መንደሮችን ለአርሶ አደሮች አስረክቧል። እንግዲህ ይሄ አዲስ ልምምድ ነው። በተለይ ቃል የተገቡ ድርጊቶች ወደ ድርጊት ተቀይረው እያስተዋልናቸው ነው ያሉትና አጠቃላይ የክልሉ አርሶ አደሮች ይህንን እሳቤ
በመቀበል በኩል አመራሮች ኮሚትመንት ወይ ቁርጠኝነት የተከናወነውን ክንዋኔና አዲስ ልምምድን እንዴት ነው የሚመለከቱት? አመሰግናለሁ። ይህን እድል አግኝቼ መረጃውን ለህዝብ ዓይንና ጆሮ ለማድረስ እድሉን ስለሰጣችሁን መልካም። እንግዲህ ይሄ አዲስ ገጠርን የመለወጥ ራዕይ ያለው የክቡር ጠቅላይ ሚኒስትራችን አዲስ ኢኒሼቲቭ የገጠር ኮሪደር እንግዲህ ኢኒሼቲቭ ተዘጋጅቶ ያው እንዳያችሁት ባለፈው 3 ወር ከ3 ወር በፊት መሰረት ድንጋይ አኑረው ነበር። ሰሞኑን ምረቃው ተካሂዶ በታላቅ ደስታና ክብር የአካባቢው አርሶ አደሮች፣ የዚህ ጉዳይ ተጠቃሚ አርሶ አደሮች፣ አመራሮች፣ የመላ ህብረተሰብ በተገኘበት ርክክቡ ተፈጽሟል። እንግዲህ ይሄ ጉዳይ ያው ህብረተሰቡ ያየው እንዳየነው ላለፉት 7 ዓመታት ብልጽግና እየሰራቸው ያሉ ዘርፈ ብዙ ስራዎች አሉ። በገጠሩ አካባቢ ገጠሩን ለማሸጋገር በተለይ የኢኮኖሚ ሽግግር ለማምጣት ግብርናን የማዘመን ምርትና ምርታማነት የማሳደግ እና ይሄን ምርትና ምርታማነት ማሳደግ የአርሶ አደሩን ገቢ የማሳደግና ኑሮውን የማሻሻል ስራ ተጀምሯል። በዚህ ስራ እንግዲህ በርካታ አርሶ አደሮች ገቢ ያደገ ኑሮ እየተቀየረ መጥቷል። ይሄ ኑሮ መቀየር እንግዲህ አርሶ አደሩ ከዚህ ቀደም እንደምናውቀው ኑሮ በተቀየረ ቁጥር ገቢ ባደገ ቁጥር አዲስ የተሻለ ኑሮ ፍለጋ ወደ ከተማ ነው የሚያማትረው። ስለዚህ ይሄ ወደ ከተማ ማማተር መነቀልን ያመጣል፣ በአካባቢ ምርታማነትን ይጎዳል፣ ዘላቂ እድገትንም ጭምር የራሱ የሚጎዳበት ሁኔታ አለው። ስለዚህ አሁን ይሄ አዲስ የአኗኗር ዘዬ የአርሶ አደሩን አኗኗር የሚያሻሽል በገጠሩ አካባቢ ያለው ኑሮ ዘመናዊ የተሻሻለ የትኛውም በከተማ ቢሄድ ሊያገኛቸው የሚችሉ በአንድ ቤት ውስጥ ሊኖሩ የሚገባቸው በጓሮ ውስጥ ሊኖሩ የሚገባቸው ነገሮች ያሟላ የአኗኗር ዘይቤን መሰረት ያደረገ ይሄ አዲስ ኢኒሼቲቭ ነው። እንግዲህ ይሄ ኢኒሼቲቭ አርሶ አደሩ በአካባቢው ተረጋግቶ እንዲኖር ጤናማ ኑሮ እንዲኖረውና ምርታማነቱን እያሳደገ እንዲሄድ ከግብዓት አቅርቦት ከምርት ግብይት በግብይት እሴት ሰንሰለት ውስጥ ያሉ ማነቆችን በተደራጀ መንገድ ሊፈታ የሚችልበት እድል የሚሰጥ በተለይ ኑሮው ገቢው የተሻሻለ ገቢው ያደገ ኑሮ የተሻሻለ አርሶ አደር የተረጋጋ አርሶ አደር እንዲኖር ይሄ ኢኒሼቲቭ ከፍተኛ አበርክቶ አለው። ይሄ ሄዶ ያው ሀብት የፈጠረ አርሶ አደር እንግዲህ ቅድም እንዳነሳሁት የተሻለ ኑሮ ፍለጋ ማለት ከተማ ውስጥ ያሉ መሰረተ ልማቶች አሉ፣ ቤት ውስጥ ያለ አኗኗር አለ። እነኚህ ነገሮች በገጠር የተሟሉበት ይሄ የገጠር ኮሪደር በውስጡ በርካታ ፓኬጆችን ይዟል። በውስጡም በውጩም የያዛቸው ፓኬጆች አሉ። እነዚህ ፓኬጆች አርሶ አደሩ በአካባቢውን አልምቶ ተረጋግቶ እንዲኖር የሚያደርገው በተለይ ቤት ውስጥ ስንመጣ ቤቱ አንድ መሰረታዊ መካከለኛ ገቢ ያለው ሰው ሊኖረው የሚችሉ እንደየ አካባቢ ነባራዊ ሁኔታ መሰረታዊ ነገሮችን የያዘ ነው። ወደ ጓሮው ስንወጣ ጓሮው እና ደጁ አረንጓዴ፣ ጽዱ፣ ለኑሮ የተመቸ በጓሮው ላሞች አሉ ለብቻቸው፣ ሰውና እንስሳት ለየብቻ የሚኖሩበት፣ ዶሮዎች አሉ፣ የንብ መንጋ አለ፣ ፍራፍሬ አለ፣ አትክልት አለ፣ ስራ አለ፣ ቅመማ ቅመም አለ እና በአጠቃላይ ሁሉ በአንድ ቦታ ያለበት በትንሽ መሬት ኢቭን ኑሮን አሻሽሎ አኗኗርን አሻሽሎ አዘምኖ እርስ በርሱ የሚመጋገብና የሚደጋገፍ በተለይ አሁን ቅድም ያነሳኋቸው ላሞች፣ ዶሮዎች፣ ንቦች ከአትክልት ከፍራፍሬ ጋር ያላቸው ምግግቦች እርስ በርስ የሚመጋገቡ ናቸው። እንግዲህ ከላሞቹ የሚወጣው አዛባ ለባዮጋዝ ይሆናል።
ከባዮጋዝ ደግሞ የሚወጣው የባዮጋዙ ባይ ፕሮዳክት ባዮስለሪ ሆኖ ለምርት ለማዳበሪያ የተፈጥሮ ማዳበሪያ ሆኖ ለአትክልቱ፣ ለስራ ስሩ፣ ለፍራፍሬው ያገለግላል። ንቦቹ ፍራፍሬን፣ ቅመማ ቅመምን፣ አትክልቶችን ለማዳቀል ያገለግላል። እንግዲህ እዛ ቦታ ምናልባት እኔ አሁን ገጠር ኮሪደርን መለስ ብለን ስናይ በአካባቢው ጥቅም ላይ የሚውለው ነገር ምንድን ነው ብለህ ብትለኝ ምናልባት ከድምፅ በስተቀር ድምፅም ወደፊት ጥቅም ላይ ሊውል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ባለንበት ምናልባት የአውሮፓ ኤዥያ ስንሄድ የምናያቸው የነበሩ ዘመናዊ መንደሮች የዘመናዊ ኑሮ የሚፈልጉ ጤናማ ኑሮ የሚፈልጉ የተረጋጋ ከድምፅ ብክለት ከአካባቢ ብክለት የጸዳ ህይወት የሚፈልጉ ዜጎች የሚኖሩባቸው አካባቢዎች ነው አውሮፓ ይሄን የምናየው። ደጆቻቸው ላይ የሚኖሩ ሰዎች የሚሄዱባቸው አነስተኛ መኪኖች፣ ከፍ ሲል ምርታቸው የሚያጓጉዙባቸው ትንሽ መካከለኛ መኪናዎች እናያለን አውሮፓ ስንሄድ። ይህንን ኢትዮጵያ ውስጥ ማየት በኢትዮጵያ ገጠሮች ማየት ማለት ነው። ለእኔ ይሄን ነው የሚታየኝ። እንግዲህ ይሄ የተተከሉ ፍራፍሬዎች አቶ ኡስማን ለአካባቢው ምቹ ሁኔታዎችን እየፈጠረ ነው። አዲስ ልምምዱ እሳቤው ኢኒሼቲቭም ደግሞ የአርሶ አደሩን ሁለንተናዊ ተጠቃሚነት የሚያሳድግ ነው እያሉ ነው። እንመለሳለን ወደ ስቱዲዮ ወደ ዶክተር ማንደፍሮ እንመለስና መልካም ዶክተር ወደ እርስዎ እንመለሳለን። እንግዲህ እንደሚታወቀው አርሶ አደሩ ከዚህ ቀደም በማይመች ሁኔታ ውስጥ ሆኖ የግብርናውን ክፍለ ኢኮኖሚ እያሳለጠ በመምራት ላይ ነበረ እናውቃለን። አሁን ላይ ግን ገጠሩን ለማዘመን የተሰራው የኮሪደር ልማት በተለይ ደግሞ አርሶ አደሩ ከተሜነትን እንኳን ሊናፍቅ ቢገባ በገጠሯ ኢትዮጵያ ክፍል ደግሞ የሚፈልገውን እንዲያገኝ ከማስቻል አኳያ የአኗኗር ስርዓቱን ከመቀየር ጋር ተገናኝቶ አስተዋጽኦ እንዴት ያለ ነው? እስኪ እንግዲህ እነዚህ የገጠሩን ቦታ መኖሪያ የሚሰራበትን ቦታ አሻሽሎ ወደ ከፍተኛ ደረጃ ለማድረስ ቅድም ያልኩት የግብርና ምርታማነት ተጨምሮ ተጨማሪ ገቢ ሲያገኝ ነው ወደ እነዚህ ማሻሻያ የሚሄደው። ይሄ እየተሻሻለ በሚሄድበት ጊዜ ምን ያስከትላል? አንደኛ መሰረተ ልማቶች እየሰፉ ይሄዳሉ። የትምህርት፣ የጤና፣ የገበያ፣ የፕሮሰሲንግ ፕላንት እነዚህ በሚስፋፉበት ጊዜ ጤናማና አምራች ኃይል እየሆነ ይሄዳል። ሁለተኛ እየተማረም እየሰለጠነም የአኗኗር ዘይቤውን እየቀየረ ይሄዳል። ይሄ ተጨማሪ ገቢ ተጨማሪ አቅም እየፈጠረለት ሲሄድ በዛ በገጠሩ አካባቢ ምርትና ምርታማነት መጨመሩ የፕሮሰሲንግ ፕላንት እዛ እንዲኖር ያደርጋል። ይሄ ከገጠር ወደ ከተማ የሚፈሰውን የሰው ኃይል እዛው ጥሩ የስራ እድል ስለሚያገኝ እዛ ቦታ ላይ እየሰራ እንዲኖር ያደርጋል። ከዛ በተጨማሪ ወደ ከተማ የሚፈልሰው ወጣት ከከተማ ወደ ገጠር የሚሄድበት ኦፖርቹኒቲ ይፈጠራል ማለት ነው። ያ እንዲሆን እነዚህ መሰረተ ልማቶች ያንን ታሳቢ ያደረገ አደረጃጀት ያስፈልጋቸዋል። ከዛ ጋር ተያይዞ አብሮ መሄድ ያለበት ነገር የገጠር ፋይናንስ፣ በተለይ አርሶ አደሮች ስራቸውን ወደ ማዘመን ሲሄዱ ወደ ሜካናይዜሽን ሲቀይሩ እነዚህ በቤትና በቤት መካከል ያለው መንገድ ሰፊ ሆኖ ለግብርና ማሽነሪ መንቀሳቀሻ በሚሆን ጊዜ የግብርና ማሽነሪዎችን የሚያንቀሳቀስ ኦፕሬተር ቴክኒሻን ይፈልጋል። ለዛ ስራ ደግሞ ይሄ የተማረው ኃይል ወደዛ እየሄደ በርካታ ስራዎች በገጠር የምንፈጥርበት ሆኖ ስለዚህ ምናልባት እንሄዳለን ማለት ጠቅላይ ሚኒስትር አብይ አህመድም እንደሚሉት ገጠሩን ከከተማ ጋር ማስተሳሰር የሚሉትን ሀሳብም የሚደግፍ ጉዳይ ነው። አዎ እንግዲህ ገጠርን ከከተማ ጋር ማስተሳሰር ኢኮኖሚያዊ ጠቀሜታ አለው። ከተማ ውስጥ ያለ ምርት ይፈልጋል፣ ገጠር ያለው ደግሞ ገበያ ይፈልጋል። ይሄንን ማስተሳሰር ከተማና ገጠር የሚገፋፉ ሳይሆኑ ተሳስረው አብረው የሚያድጉ እንዲሆኑ ነው። ልዩነታቸው ደግሞ እንዳይሰፋ መንግስት እዚህ ላይ ሰፊ ስራ ይሰራል ማለት ነው። አሁን ስታንዳርዱን የጠበቀ ቤት ሀብቱም እየኖራቸው ያንን ደረጃ የጠበቀ ቤት ዲዛይኑን እንዲኖር
በአንድ ጊዜ መስራት ባይቻል ከተማ ላይ ኮንዶሚኒየም እንደምንሰራ ገጠር ላይ ኮንዶሚኒየም ለምን አይሰራም? እዛ ተሰርቶ ኢኒሻሊ በአንድ ጊዜ መክፈል ባይችል ቀስ እያለ እየሰራ ሊከፍል የሚችል አርሶ አደር መፍጠር ይቻላልና ይህንን ትስስር ማጠናከር አንዱ የገጠር ትራንስፎርሜሽን ምሰሶ ነው። የከተማንና ገጠርን ማስተሳሰር ማለት ነው። የሚተሳሰሩት ደግሞ በማህበራዊም ይተሳሰራሉ፣ በኢኮኖሚም ይተሳሰራሉ። ሰርኩላር ኢኮኖሚ የምንለውንም ሀሳብ ያሳልጣል ማለት ነው። ከግብርና ወደ ከተማ የሚሄድ ከከተማ ወደ ገጠር የሚሄደውን ሳይክል በዛ መልክ አስተሳስረን ሁለንተናዊ ብልጽግና የምንለው ወይም ደግሞ ሁሉም እኩል የሚያድግበት ሁሉም ተደራሽ የሚሆንበትና ኢንክሉሲቭ ኢኮኖሚክ ግሮዝ ለማራመድ እነዚህ ትስስሮች በጣም ወሳኝ ናቸውና ከተማ ውስጥ ኢንዱስትሪ ካለን ገጠር ውስጥ ደግሞ ጥሬ ዕቃ ካለ ጥሬ ዕቃና ኢንዱስትሪና የገጠሩና ከተማው ይተሳሰራል ማለት ነው። የኢንዱስትሪ ምርት ደግሞ ከተማ ውስጥ ካለና የኢንዱስትሪ ምርቱን የሚሸምተው ገጠር ያለው አርሶ አደር ከሆነ ያም ሌላ ትስስር ይፈጥራል ማለት ነው እና ይሄ በርካታ ስራዎችን የያዘ ነው። ለምሳሌ በገጠር የሚሰራው የግሪን ሌጋሲ ኢኒሼቲቭ ብዙ ውሃ መሬት ውስጥ እንዲገባ እንዲሰርግ ያደርጋል። ውሃ ከተማ ላይ ይፈለጋል። በአካባቢ አሁን አዲስ አበባን ብትወስድ በአዲስ አበባ ዙሪያ ያሉ የደን መልማት ለአዲስ አበባ ውሃ ማግኘት ከፍተኛ አስተዋጽኦ አላቸው። ንጹህ ውሃ እንዲያገኙ ያደርጋል። ከተማና ገጠር ሌላ ትስስሩ የሚገለጸው ከተማ ያለው መሰረተ ልማት መብራት፣ ውሃ እነዚህ አገልግሎቶች ደግሞ ወደ ገጠርም እንዲገቡ የሩለር ኤሌክትሪፊኬሽን እነዛንም ማግኘት እንዲችል ያደርጋልና ምርትም ሳይባክን ሳይበላሽ ወደ ከተማ ከከተማም ደግሞ የሚጓጓዝ ወደ ገጠር እንዲሄድ ያደርጋል። አብዛኛው ህዝባችን የገጠርና የከተማ ትስስር አለው። ብዙ ሰው ቤተሰቡ ገጠር ላይ አለ። ያ ትስስር ደግሞ የበለጠ ማህበራዊ ግንኙነትን ያሳልጣልና የገጠር ትራንስፎርሜሽን የገጠር ኮሪደር ከከተማው ኮሪደር ጋር አብሮ ሲሄድ ኢኮኖሚያዊ ማህበራዊ ጠቀሜታውም ለሁሉም እንደ አገር ይሆናል ማለት ነው። የከተማን ብቻ ሳይሆን ትኩረት መስጠት ያለብን ገጠሩንም ጭምር። ያ ሲሆን በአጠቃላይ የአገራችን ኢኮኖሚ ወይም የአገራችን ጂዲፒ ከፍ እያለ ይሄዳል ማለት ነው። መልካም ዶክተር፣ እንመለሳለን። ወደ አቶ ኡስማን እንመለስ። እንግዲህ ዶክተር ማንደፍሮም ሲገልጹት እንደነበረው የገጠር ትራንስፎርሜሽን ወይም ደግሞ አጠቃላይ ግብርናውን ትራንስፎርም በማድረግ ረገድ ስራዎች የተሰሩ አመርቂ ውጤቶች ማሳያዎች አሉ። እንግዲህ እናንተ ክልል ላይ ከሰሞኑ ጠቅላይ ሚኒስትሩም እንደዚሁ ከአርሶ አደሮችን ያስረከቧቸው የገጠር መንደሮችም ቢሆን ኑሮውን ከመቀየር ባለፈ ከዚህ ከሌማት ትሩፋትም ጋር አጠቃላይ ግብርናውን ትራንስፎርም ከማድረግ ጋር የራሳቸውን ድርሻ የሚወጡ ናቸውና አርሶ አደሩ ተገቢ ግብአት ከቀረበለት ኑሮን ከማሻሻል ባለፈ ዘመናዊ የእርሻ መሳሪያዎችም ከቀረበለት ውጤታማ እንደሚሆን ማሳያዎቹ ምንድን ናቸው? የተገኙ ካሉት ውጤቶች ጋር ገጠርን ትራንስፎርም ከማድረግ ወይም ከሽግግሩን ከማፋጠን አንጻር ምን ድርሻ እየተወጣ ነው ማለት ይቻላል? አቶ ኡስማን። መልካም እንግዲህ ይሄ አሁን የዚህ የገጠር ኮሪደር እሳቤው ከአጠቃላይ አርሶ አደሩን ህይወት ከመቀየር ገቢውን ከማሳደግ ኑሮውን ከማሻሻልና እያዘመነ ያለውን በተለይ ግብርና የበለጠ እንዲያዘምን እንግዲህ ግብርናችን ያው የኢኮኖሚያችን ሞተር ነው። ሞተሩ ደግሞ በቴክኖሎጂ መታገዝ አለበት። ያ ቴክኖሎጂ ደግሞ ምርታማነትን ያሳድጋል። የአምራቹን የምርታማነት ማደግ ገቢ ያሳድጋል። የአምራቹን ኑሮ ያሻሽላል። የገጠር ኮሪደር በአጠቃላይ ለአርሶ አደሩ ለኑሮ የተመቸ አኗኗር ከመፍጠር ገጠሩን ከማዘመን እና ምርታማነት ከማሳደግ ባለፈ ከግብዓት አቅርቦት ከግብዓት እስከ ገበታ በተለይ ጤናማ የሆነ የእሴት ሰንሰለት እንዲኖር ያደርጋል። ግብዓት ምንድን ነው ብለን ስናነሳ ግብዓት በሁለት መንገድ ይታያል። አንዱ ሀሳብ ነው፣ ሁለተኛው ቁስ ነው። ሀሳብ
ወደ አርሶ አደሩ እንደዚህ በተደራጀ መንገድ ሲኬድ በተለይ የመደመር እሳቤ በቀላሉ ወደ አርሶ አደሩ ዲፊውዝ ለማድረግ ለማስገባት ለማስረጽ ጥቅም ላይ ለማዋል በጣም አጋዥ ነው። አርሶ አደሩ በተደራጀ መንገድ ለማግኘትም እዛው የአኗኗር ስርዓቱ ራሱ ይሄንን ለማድረግ የተለያዩ የሚዲያ አማራጮችን ለመጠቀም ያግዘዋል። ይሄ ተደምሮ ምርታማነት ያሳድጋል። እንዴት እንደሚሰራም ለምሳሌ ምርጥ ዘር አቅርቦት፣ የማዳበሪያ አቅርቦቱን፣ ሜካናይዜሽን አቅርቦቱን፣ አግሮ ኬሚካል እና ሌሎች የግብርና ምርት ማሳደጊያ ቴክኖሎጂዎችን ለማቅረብ ትልቅ አቅም ይሆናል። እንግዲህ ይህን ለማድረግ ደግሞ መንግስት ቁርጠኛ አቋም አለው። ይህን ቴክኖሎጂ በማቅረብ የአቋሙ ማሳያ የተለያዩ የፖሊሲ ማሻሻያዎች ወስዷል። መንግስታችን እንደምታውቀው በተለይ አሁን ግብርና ለወጣቱ ሳቢ እንዲሆን ውሃ ተኮር ግብርና፣ ሜካናይዜሽን መሰረት ያደረገ ግብርና፣ የጉልበትን የጊዜን ምርታማነት የሚያሳድግ ግብርና ብሎ ያስቀመጠው ፖሊሲ ውጤታማ እንዲሆን የተለያዩ የፖሊሲ እርምጃዎች ወስዷል። ለምሳሌ የሜካናይዜሽን መሳሪያዎችን የቅድመ ምርትም የድህረ ምርትም የሜካናይዜሽን መሳሪያዎች ከቀረጥ ነፃ እንዲገቡ ያደረገበት ሁኔታ አለ። ይሄ እንግዲህ ውጤቱ ሄዶ ቅድም ያልኩ የሀገሪቷ የኢኮኖሚ ሞተሩ ግብርና ነው። ይሄ ግብርና ደግሞ በቴክኖሎጂ ታግዞ ቴክኖሎጂው የሞተሩ ዋናው አንቀሳቃሽ ሞተር ነው እንግዲህ የግብርናው ማለት ነው። ስለዚህ ይህን ለማድረግ መንግስት የወሰደው ቁርጠኛ አቋም በተጨባጭ አሁን የዚህ አርሶ አደሮች በገጠር ኮድር ባሉባቸው አካባቢዎች መሬቶቻቸው በክላስተር እንዲለሙ በኩታ ገጠም እንዲለማ ኩታ ገጠም ስንል ምናልባት ሰፋፊ የጤፍ፣ የስንዴ፣ ገብስ ማሳዎች ብቻ ልናስብ እንችላለን። ይሄ ለፍራፍሬ፣ ይሄ ለዶሮ፣ ይሄ ወተት ለሚያረቡ የወተት ላሞች ለሚያረቡ አርሶ አደሮች፣ ይሄን በንብ ማልማት ላይ ማነብ ላይ የተሰማሩ አርሶ አደሮች ይሰራል። ለሁሉም ይሄ ምን ይሆናል ተደምሮ ከግብዓት አቅርቦት ውስጥ ከገበታ ያለው ቅድም ዶክተር ባንደፍሮ ሲያነሳ እንደነበረው ያጠረ ሰንሰለት ኖሮ አርሶ አደሩ ተጠቃሚ እንዲሆን ከማድረግ አንጻር ትልቅ ፋይዳ አለው። ቅድም ቴክኖሎጂ ላይ እንዳነሳሁት አሁን ማዳበሪያ በማቅረብ መንግስታችን ከፍተኛ ለውጥ አምጥቷል። የሚታይ የሚጨበጥ በወሰደ ፖሊሲ እርምጃ የውሃ ፓምፕ ማቅረብ፣ የምርጥ ዘር አቅርቦትን ለማሳለጥ የሰራቸው ስራዎች በተለያየ መንገድ ምርጥ ዘሩ እንዲባዛ ለምሳሌ በግል ባለሀብቱ፣ በአርሶ አደር ህብረት ስራ ማህበራት፣ በሞዴል አርሶ አደሮች፣ በተደራጁ ወጣቶች፣ ይሄ ደግሞ ክፍተት ባለበት ደግሞ የመንግስት ኢንተርፕራይዞች ተደራጅተው ይሄን ጋፕ ክፍተት ሊሞሉ የሚችሉበት ሁኔታ ተመቻችቷል። ይሄ ድምር ውጤቱ እንግዲህ ለአርሶ አደሩ የዚህ የገጠር ኮሪደር የተደራጀ የቴክኖሎጂ አቅርቦት ስርጭት ወቅታዊነትን ማረጋገጡ ለአርሶ አደሩ የጊዜን የጉልበትን ምርታማነት የመሬትን ምርታማነት ለማሳደግ ትልቅ አበርክቶ አለው እና አሁንም ባለው ሁኔታ እየቀረበ ያለው የዚህ የሜካናይዜሽን መሳሪያዎች፣ የውሃ ፓምፖች፣ የምርጥ ዘር፣ የማዳበሪያ አቅርቦቱ በጊዜ በመጠን ባጠረ ሰንሰለት ከማቅረብ አንጻር ያለው ውጤት በተለይ ክልላችን ወስደን ስናይ ባለፈው 2017 በተሟላ መንገድ የፈታንበት ይሄ ለዚህ ገጠር ኮሪደር ጋር ደግሞ ስንመጣ ያለው ፋይዳ ትልቅ ትርጉም ያለው ነው የሚሆነውና ለዚህም እንግዲህ የምርታማነት እድገት ቀጣይነት እንዲኖር ያ ደግሞ ከአርሶ አደሩ ከቤተሰብ አልፎ ማህበረሰብ፣ ክልልና ሀገርን የሀገር ኢኮኖሚን በመገንባት ፋይዳው ትርጉም ያለው ሊሆን የሚችልበት ሁኔታ እንዳለ ማንሳት ተገቢ ይሆናል የሚል አስተያየት ያለኝ። አቶ ኡስማን ስሩር እንግዲህ
ምናልባት ይሄ ጉዳይ የተጀመረ ነው። መንግስትም በትኩረት እየሰራበት ያለው የገጠር ኮሪደር ሌላ ጊዜ በስፋት የምናነሳው ነው የሚሆነው። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በቀጥታ መስመራችን ላይ ከሆሳዕና ተገኝተው ማብራሪያ ስለሰጡን እጅጉን እናመሰግናለን። እዚህ ስቱዲዮ ደግሞ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በማለዳ መጥተው ከኛ ጋር ቆይታ ስላደረጉ እጅጉን እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቀን እንመኝላችኋለን።